በቋሪት የጥፋት ኃይሉ የሞት ሽረት መጣጣር ላይ ነው። የማይበገረው ፋኖ ክንድ ያረፈበት የብልጽግና ጦር መረጋጋት አቅቶት በየጫካውና በየሸለቆው ሲባዝን ውሏል። ከግንባር የደረሰ መረጃ ዝርዝሩ ተዘጋጅቷል። የአፋብን በላይ እዝ አንደኛ ኮር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር የፈጸሙት አኩሪ ተግባር ለ13 ተከታታይ ሰዓት የዘለቀ ብርቱ ውጊያ ሲያካሂዱ ቆይቶ በጀግኖቹ አርበኞች የሚመሩ 30 የተመረጡ የነጻነት ተፋላሚዎችን በማሰማራት በጠላት ላይ ከፍተኛ ኪሳራና ሽንፈትን ማድረስ ተችሏል። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አርቤት ከተማ ላይ በመግባት ያገዛዙ ሚሊሻ አይቀጡ ቅጣት ቀጥተውታል። ፋሽስቱን አገዛዝ ብልጽግና ወግነው ህዝባቸው ላይ ዘር ማጥፋት እየፈጸሙ የነበሩ የሚሊሻ አባላት ነባራዊ ሁኔታውን በመረዳት በውጊያና በፍቃዳቸው ፋኖን እየተቀላቀሉ ቀጥለዋል። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኪያራ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት አሉ። የአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያ ለመላው ዓለምም ተደራሽ እንዲያደርጉ ጠየቀ። አፋብን 102ኛ ኮር 33ኛ ክፍለ ጦር በአማራ ህዝብ የህልውና ተጋድሎ ታሪክ ውስጥ በማስመዝገብ ላይ ነው። የማይበገረው ፋኖ ክንድ ያረፈበት የብልጽግና ጦር መረጋጋት አቅቶት በየጫካውና በየሸለቆው ሲባዝር ውሏል። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋና ለጥፋት ወደ ጣሊያን የወጣው የብርሃኑ ጁላ ጦር በጀግኖቹ የፋኖ ኃይሎች በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ ሰዓት መውጫ ቀዳዳቶ በግራ መጋባት ውስጥ የሚገኘው ይህ የጸረ አማራ ጦር የጀግኖቻችን ክንድ መቋቋም አቅቶት የቆም ሲኦልን እየተጋፈጠ ይገኛል። በቋሪት ወረዳ እያንጃ ሽሜ ቀበሌ ልዩ ስፍራ በነጻነት ታጋዮች በተሰነዘረ ድንገተኛ የአይምሬ የዲሽቃ ጥቃት አንድ ከፍተኛ የመከላከያ አመራር ላይ ከባድ ጉዳት ደርሷል። በዚሁ ስፍራ በነበረ የፊት ለፊት ውጊያ ሁለት የአብይ አማራ ሚሊሻዎች ለአንድና ለመጨረሻ ጊዜ ከህዝቡ ትከሻ እንዲላቀቁ ተደርገዋል። ይህንን ድንጋጤ ለመሸፈንና ፋኖን ከጀርባ ለመምታት በብር አድማ በኩል ወደ ጨፋቂት የተንቀሳቀሰው አርመኒው የብልጽግና ጦር በ33ኛ ክፍለ ጦር የቃኝና መሐንዲስ አባላት ግንባሩን ተመቶ በውርደት እንዲመለስ ተደርጓል። ወረዳው ዋና ከተማ ተቆልፈው የቀሩትን የጥፋት ተላላኪዎች ለማትረፍ በብር አድማ ሰፍሮ የነበረው ጦር ወደ ገበዘ ማርያም ለመውረድ ቢሞክርም እዚያም የፋኖ ብረት ለበስ ክንድ ጠብቆታል። የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል በመበረታታት ከታጋዮቹ ጎን በመቆም የመጨረሻውን የነጻነት ትንቅንቅ እያደረገ ይገኛል። የአርመኒው አገዛዝ መሰረት ተናግቷል። የቋሪት ምድር የጠላት መቃብር የጀግኖች መፈከሪያ ሆናለች። የአፋብን በላይ እዝ አንደኛ ኮር የሜጀር ጀነራል ውባንታ ተወርዋሪ ክፍለ ጦር ለ13 ተከታታይ ሰዓታት የዘለቀ ብርቱ ውጊያ ሲያካሂድ ቆይቶ ጀግኖቹ አርበኞች የሚመሩ 30 የተመረጡ የነጻነት ተፋላሚዎችን በማሰማራት በጠላት ላይ ከፍተኛ ኪሳራና ሽንፈትን ተከናንቧል። በአርበኛ ተመስገን ውባንታ ባተ፣ በአርበኛ ደርሶ የሆነ ጥሩ፣ በአርበኛ ቻላቸው አገኝ፣ በአርበኛ ዋሲ፣ በአርበኛ ዘመን አለሙ፣ በአርበኛ ውዱ አዲስና በ50 አለቃ ያሌው ደራሽ የሚመራው ይኸው የልዩ ዘመቻ ቡድን ከወረታ መጣ የተባለውን የጸዳሉ ደሴና የመከላከያ ኃይል በማርበድበድ በፋኖች ድል አድራጊነት ተወጥቶታል። ጥቃቱ የተፈጸመው በእንቆርቆባ አቦ በአለምሳጋ የተንሸራታች መንገድ አለምሳጋ መግቢያ በር እና በጣጣ አካባቢዎች ሲሆን በጥቂት ደቂቃዎች ውስጥ ጠላትን በመደምሰስ የሚከተሉትን የጦር መሳሪያዎችና ምርኮኞች በቁጥጥር ስር ውለዋል። የተገኙ ምርኮች ዝርዝርም ከባድና መካከለኛ መሳሪያዎች መካከል አንድ ዲሽቃ ከነሙሉ ተተኳሹ፣ 3 ብሬን ከነሙሉ ተተኳሹ፣ የ120 ኢንች የሞርተር ኦሳ ወይም እግር፣ አንድ ዙ 23 ተመቶ ከጥቅም ውጭ የተደረገ ሲሆን ቀላል መሳሪያዎች 4 ጥቁር ጥጥር ክላሽ፣ 10 ኤኪ 47 ክላሽንኮቭ፣ 1 መውዚድ፣ የሰው ኃይልና ተሽከርካሪ 14 የመከላከያ ሰራዊት አባላት ምርኮኛ፣ 6 የአድማ ብተና አባላት ምርኮኛ፣ 1 ፖሊስ ምክትል ኢንስፔክተር ተስፋ ያለማየው፣ 4 የመከላከያ ፓትሮል ተሽከርካሪዎች ጀግኖቹ ማርከው ታጥቀዋል። ተጠናክሮ በቀጠለው አውደ ውጊያ ዋግሹም ብርጌድ ታላቅ ድል አስመዘገበ። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አርቤት ከተማ ላይ በመግባት ያገዛዙ ሚሊሻ አይቀጡ ቅጣት ቀጥተውታል። የዋግሹም ብርጌድ ቃኞች የካቲት 6 2018 ዓ.ም አመሻሽ ላይ አርቤት ከተማ ላይ በመግባት ጥቃት የፈጸሙ ሲሆን አንድ ጓድ ሚሊሻ ሙትና ቁስለኛ በማድረግ 5 ክላሽንኮቭ 340 የክላሽ ተተኳሽ በማድረግ ታላቅ ድል አስመዝግበዋል። በተያያዘ መረጃ አንድ ሚሊሻ 2 ክላሽና 250 የክላሽ ተተኳሽ ሙሉ የወገብ ትጥቁን በመያዝ ዋግሹም ብርጌድን ተቀላቅሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የብርጌዱ ቃል አቀባይ አርበኛ ፋኖ ጥጋቡ መረጃውን አድርሷል። ፋሽስቱን አገዛዝ ብልጽግና ወግነው ህዝባቸው ላይ ዘር ማጥፋት እየፈጸሙ የነበሩ የሚሊሻ አባላት ነባራዊ ሁኔታውን በመረዳት በውጊያና በፍቃዳቸው ፋኖን እየተቀላቀሉ ቀጥለዋል። በዚህም 9 የሚሊሻ አባላት ከነሙሉ ትጥቃቸው ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦርን ተቀላቅለዋል። የሚሊሻ አባላቶቹ መካነ ሰላም ዙሪያ በነበረ አውደ ውጊያ በቀላል መስዋዕትነት እጃቸውን ለክፍለ ጦሩ በመስጠት ህይወታቸውን ማትረፍ ችለዋል። ከዚህ ጋር ተያይዞ የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት ወግዲ ወረዳ ዙሪያ ከንጉሱ ሚካኤል ኮር መብረቅ ክፍለ ጦር የደረሰበትን ከባድ ሽንፈት መቋቋም አቅቶት
ከ100 በላይ ንጹሃኖችን መጨፍጨፍ የሚታወቅ ሲሆን አሁንም በዚሁ በወግዲ ወረዳ ዙሪያ በዘሞድ ከተማ ከ150 ኩንታል በላይ የማህበረሰቡን እህል ዘርፎ በመውሰድ ጸረ ህዝብነቱን አጠናክሮ ቀጥሎበታል። የጎፋ ክፍለ ጦር ከደሴ በ45 ኪሎ ሜትር ርቀት ላይ የጠላት ምሽግ በመስበር ድል አስመዘገበ። አፋብን ሚኒልክ ዕዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጠላት ይመካበት የነበረው ፍርሴ ተራራ ምሽግ ከተኮሱ ከጠላት ኪስ ውስጥ መክተት የሚችሉት ሞርተረኞቹ ምሽጉን ታርጌት በማድረግ በደቂቃዎች በመስበር ጠላት አንድ ጥይት ሳይፈነዳ ወደ አልብኮ ወረዳ ሳልመኔ ፈርጥቷል። በሌላኛው ግንባር የገባው የክፍለ ጦሩ መክት ሻለቃ ነጋሽ ከተማን በደቂቃዎች ውስጥ የተቆጣጠረ ሲሆን የክፍለ ጦሩ ቀኝና ስበርና መክት ሻለቃ ደግሞ ደጋጋ ከተማን ተቆጣጥሯል። ከተቆጣጠሩ በኋላም የወዲድ ብልጽግና ቡድን የአማራን ህዝብ ለመጨፍጨፊያ መሳሪያና ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተምኖ ሊቸበቸብ የነበረ ማዳበሪያ ከደበቀበት በከተማ ዙሪያ ለሆኑ አርሶ አደሮች በነጻ ከፋፍሏል። በዚህም ፋኖ ምን ያክል ለህዝብ አዛኝና አሳቢ መሆኑን አሳይቷል። የዚህ ግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማዋን ለቆ ሲፈረጥጥ ውጭ ላይ ያገኛቸውን ንጹሃን ላይ እየተኮሰ የጥላቻ በትሮ አሳርፏል። ያልበቃ ብሎት ከደሴ መድፍና ተጨማሪ ኃይል በማምጣት አዋራ የሚባል ቦታ ላይ በማጥመድ በደመ ነፍስ ወደ ህዝብ በመተኮስ ጥላቻውን ያሳየ ሲሆን የሰው ህይወት ባይጎዳም በርካታ የንጹሃን ንብረት አውድሟል። በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት የተካኑት የጎፎቹ ይህንን ተረኛ አጥፊ ቡድን አሳፍረው አሯሩጠው ክንዳቸውን እንዳይቀመስ አሳይተውታል። ህዝባችንን በልጆቹ እንዲኮራ አድርገዋል። በይፋት ግንባር በተደረገ ተጋድሎ ታዳጊው አይለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ገቡ። በተጋድሎ 22 አየር ወለድ ኮማንዶ አባላት ሲገደሉ በሁለት አይሱዝ ኤፍኤስአር እና ተሽከርካሪ ሙሉ ቁስለኛ ኮማንዶዎች ለሕክምና ወደ ሸዋሮቢት ይፋት ሆስፒታል መወሰዳቸውን የመረብ ሚዲያ የጦር ግንባር ዘጋቢዎች ለማረጋገጥ ችለዋል። በውጊያው የቆሰሉ ኮማንዶዎች ብዛት አንጻር በሆስፒታሉ አልጋ ይዘው እየታከሙ የነበሩ ንጹሃን ታካሚዎች አልጋቸውን ለቀው እንዲወጡ መደረጋቸው ታውቋል። አብይ አህመድ ሳይቀር የባለምጡቅ አእምሮ ባለቤቶች በሚል የሚሞክሻቸውና የመጨረሻ የጥንካሬዎች ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶችና ሪፐብሊካን ጋርድ አባላት የሸዋ አፈር ሲሳይ ሆነው እየቀሩ ነው። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት አሉ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋህታ ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችን ማስተካከል አለብን፣ ከፌዴራል መንግስት ጎን በመቆም ህዝባችን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበት ማስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸው ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመልስ መቃወም ሳይሆን ከጎኑ መቆም አለበት በማለትም ገልጸዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማስደሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም፣ ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎች መዋጋት አለብን፣ ትግራይ የጦር ሜዳ መሆን የለበትም፣ ስለዚህ ይህ እንዳይከሰት አሰላለፋችን ማስተካከል ያስፈልጋል ብለዋል። ማስከተልም እኔ ሰላም ይምጣ፣ ጦርነት አቁም እያልኩ ነው፣ ሰላም በትግራይ እንዲሰፍን ችግሩ በህጋዊ መንገድ መፍታት ካልቻለ አስቸኳይ ጊዜ አዋጅ መታወጅ አለበት፣ ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ፣ ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነት ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አስረድተዋል። ኢህአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያ ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤ ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በመዘገብ ለዓለም አቀፍ ማህበረሰብ ተደራሽ እንዲያደርጉ ጠይቀዋል። ፓርቲው ዛሬ ማለዳ በወጣው ለአዲስ ማለዳ በላከለት መግለጫ መገናኛ ብዙሃን በኢትዮጵያ የአፍሪካ ህብረት የመሪዎች ጉባኤና ጉባኤን በሚዘገቡበት ወቅት የእውነት ፈላጊነትን የነጻነትና ለህዝብ ተጠያቂ መሆንን መሰረታዊ የጋዜጠኝነት መሪዎችን እንዲያከብሩ አሳስበዋል። ኢህአፓ በአዲስ አበባ የሚካሄዱ ዲፕሎማሲያዊ መድረኮች የዓለምን ትኩረት ቢስቡም በአማራ፣ በኦሮሚያ፣ በትግራይና በሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላን፣ ድሮን ጥቃቶችና የሲቪል ሰዎችን ሞት ጨምሮ አሁንም ለጥቃት እየተጋለጡ እንደሚገኙ አመላክቷል። እነዚህን እውነታዎች መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎች ድምጽ እንዳይሰማና ጥቃያቸው እንዳይታይ የማድረግ አደጋ አለው ሲል ማስጠንቀቋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦች ዘርዝረዋል። ከአዲስ አበባ ውጭ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉ፣ ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ እርዳታ ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገሩ፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሃን ዜጎች በመንግስት አማካኝነት ለዓመታት ያለአግባብ ታስረው የሚገኙባቸውን እስር ቤቶች እንዲጎበኙ፣ ጥንቃቄ በሚዛናዊነትና በድፍረት እንዲዘግቡ፣ የሰላማዊ ሰዎች ስቃይ በመሪዎች ስብሰባና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ ጥሪ አቅርበዋል።
ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ